በጸጋችን 6 ሰዎችን ስበል ልናመጣ እንችላለን። በባህሪያችን ግን 3ቱን እንቀንሳቸዋለን። እኛ ጋር የሚያከርማቸው ጸጋችን ሳይሆን ባህሪያችን። አየህ፣ በጸጋማ ተማርኮ መጣ። አጋንንት ሲወጣ፣ ሰዎች ሲፈወሱ፣ ታላላቅ ነገር ሲሆን ዋው ልክ እንደዛው ይመስላቸዋል ባህሪ። ቀርበው ሲያዩህ ግን ባህሪህ በጣም ክፉ ሲሆንባቸው ይርቁሃል። ብዙ ታላላቅ ሰዎች ወደኛ መጥተው እንዲርቁን ያደረግነው እኛ ነን። ባህሪያችን ላይ እጅግ በጣም መስራት አለብን። አይተህ ከሆነ የእግዚአብሔር ሰው ሙሴን ስንመለከት፣ በነገራችን ላይ ስለ ሙሴ ብዙ ነገሮችን ለማጥናት ሞክሬያለሁ። ይሄ ሰው ኤጁኬትድ ነው። በግብፅ ዩኒቨርሲቲ ውስጥ ገብቶ የግብጾችን ጥበብ ሁሉ ተምሯል። እንደውም አንድ መጽሐፍ ምን ይላል? ሙሴ የፀሐይ ቤተ መቅደስ በሚባል በግብፅ ዩኒቨርሲቲ ውስጥ የተማረ ሰው ነው ይሏል። ከምድር እስከ ፀሐይ ያለውን ተቀራራቢ ርቀት በፊዚክስ ሕግ ደርሶበት ነበርና መሬት ክብ ነች ብሎ ከሚያምኑ ምሁራን መካከል ሙሴ አንዱ እንደሆነ ይናገራል። ይሄ ብቻ ደግሞ አይደለም ይላል፣ በስነ ፈለክ ምርምር በጣም የረቀቀ ነው። አይተህ ከሆነ ፔንታቱክን የጻፈው እሱ በጣም የረቀቀ ሰው እና በዘመኑ ከነበሩ በሳል አገልጋዮች ወይም ደግሞ ነቢያቶች መካከል አንዱ ሙሴ ነው። ያ ብቻ አይደለም፣ የግብፅ የነገስታት ልጆች የሚማሩት ትምህርት አንዱ ምንድነው? የሚሊተሪ ሳይንስ። በግብፅ ውስጥ አለ በሚባል ሚሊተሪ ሳይንስ ውስጥ የሰለጠነ ሰው። አይተው ከሆነ መጀመሪያ ላይ አግሬሲቭ ነው። ወንድሞቹን ላይ ሲወጣ ወንድሙ ሲበደል አይቶ በሰለጠነው የሚሊተሪ ሳይንስ አንገት ቆልፎ ገለው። ልክ ሀገሩን ተሰዶ ምድያም ሀገር ሲሄድ የዮቶር ሴት ልጆች ሲበደሉ አይቶ ሴቶቹን የሚበድሏቸውን እረኞች ብቻውን ነው መክቷቸው። አግሬሲቭ ነበር። በዚህ መንገድ በግብፅ ትምህርትና በእንደዚህ አይነት ካራክተሩ ነው ህዝቡን ነፃ ለማውጣት ጥናት አድሮበት የነበረ። ያ መልካም ነው። ግን እግዚአብሔር በዚህ ልክ ሳይሆን በዚህ መንገድ ሳይሆን በእኔ መንገድ ነው ህዝቤን ነፃ መታወጣ ብሎ 40 ዓመት ምድረ በዳ ውስጥ ምኑን ለመስራት? ካራክተሩን ለመስራት። 40 ዓመት በዛ ምድረ በዳ ካራክተሩን ካራገፈለት በኋላ ሲጠራው እንኳን በምትልከው ሰው ሙሴ በምድር ካሉ ሰዎች ሁሉ ይልቅ እጅግ ትሁት ነበር ይላል። ምድር ካሉ ሰዎች ሁሉ ይልቅ ሙሴ እጅግ ትሁት ነበረ። ትህትና የጸጋ ስጦታ አይደለም። አንዴ እንደውም አዲስ አበባ ዩኒቨርሲቲ ጠማማውን ህንፃ ሲያፈርሱት ተማሪዎቹ በአንድ እጃቸው መዶሻ በአንድ እጃቸው መፈክር ይዘው ነበር ያፈርሱት እና መፈክሩ ምን ይላል? ኖ ኮንስትራክሽን ዊዛውት ዲስትራክሽን ይላል። አዲሱን ስብና እግዚአብሔር በእኛ ውስጥ ከመገንባቱ በፊት መጀመሪያ አሮጌውን ማፍረስ አለበት። አሮጌውን ለማፍረስ ደግሞ የት ነው የሚወስድን? ምድረ በዳ የሚባል ዩኒቨርሲቲ ውስጥ ነው የሚወስድ። ሙሴ በመሰራት የሚገርም ስብናን አገልጋይ መሰራት አለበት።